የኡስታዝ ምክር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እስኪ ይሄን ምክር አዳምጠነው እንመለስ የኡስታዛችንን ምክር ይሄንን ቪዲዮ በጣም ለምትወጃት አንተም ወንድሜ ለምትወደው ላክላችሁ ድንገት እቺ ቪዲዮ አላህ ወዷት የእድሜ ልክ ስንቅ ልትሆን ትችላለች ብዙን ጊዜ እህቶቻችን በህይወታቸው ሶስት ቦታ በጣም ያስጨንቃቸው አንደኛው በፍቅርሽ ተቃጠልኩ እንቅልፍ እምቢ አለኝ ምግቡ ማልበላ ብሎኛል እያለ በፍቅር ቋንቋ ልቧን አቅልጦ የተከበረውንና ለባሏ ብቻ ልሰጥ የሚገባው ልጃገረድነቷን የወሰደባትን ቀስ ታስታውሰው ያማታል ይሄ ደግሞ እንዲያማት ያደረጋት ትልቁ ነገር ደግሞ ምንድነው ይሄ በፍቅርሽ ተቃጠልኩ እንቅልፍ እምቢ አለኝ ምግብ አልበላ አለኝ ያለው ልጅ ለማግባት እቺነቴን አለማሰቡ ረስቷታል በሶስተኛ ይሄ ልጅ ይቅርብኝ ብላች እህታችን አላህ ብሎ የራሷ ቢጤ ደግሞ የመጣላት ጊዜ በዛ ለትዳር የሚፈልጋት ወንድማችን ጋር ስታወራ አንዱ የሚጠይቃት ልጃገረድነሽ አይደለሽም ብሎ ይጠይቃታል በዚህ ጊዜ እንግዲህ ያለፉት ስተቶች በዛ ላማረውና ለሚዋበው ትዳር ሾክ ይሆንባታል ይሄ በእህቶቻችን ላይ የሚደርስ በተለያየ መልኩ የምንሰማው የምናየው አሳዛኝ ክስተት ነው በዚሁ ደግሞ በጣም የሚያሳዝነው አየው ወንድሜ ያልስብራት እንደምትፈጥርባት ላታገባት ምን እንዳረካት ይሄም ሮጦ እኛ ወንዶች ነው የሚመለከት ከዚህም ለመውጣት ሁሉንም ማያቀተው የሚችለው ጌታ ስኬት ያለበት መረጋጋት ያለበት በረካ ያለበት ጥሩ ትውልድ የሚፈጠርበትን ኒካ ወይም ጋብቻ ጌታ ይስጠኝ ብሎ ከመጠየቅ ውጪ ሌላ አማራጮች ምንም የሉ ላይፏን እንዳበላሸው ሁሉ አንተም በላይፍ ሁሌ አምሮ ላይ ጥያቄ ውስጥ ነው የሚገባው አየኳር ለቪዲዮ አየሽዋር ለቪዲዮ የውሸት ጓደኝነቱ ይቅርብንና ይሄን የሚጠቅመው ላኪላት ይሄን የሚጠቅመው አንተ ላክለት ለጓደኛ አላህ ይጠብቅ በዚህ ቪዲዮ ብዙ ነገር እንደተማራችሁበት አልጠራጠርም እኔ በጣም ብዙ ነገር ነው የተማርኩበት እንዲሁም ሌሎች እህቶቻችን እንዲማሩበት ላይክ ሼር አድርጉት ስለተከታተላችሁት እጅግ አድርጌ አመሰግናለሁ አሰላሙ አለይኩም